እስቲ ወንድማችን እንስማው። መንፈሳዊ እህቶችን ስንቀርብ በተለይ ደግሞ እንስገድ፣ እንጸልይ፣ ቅዱስ ቁርባን አብረን እንቀበል የሚሉ እህቶች በሚመጡ ጊዜ ማለት ነው በሪሌሽንሽፕ ላይ ወንዶቹ ፈቃደኛ ይሆኑ ማለት አብዛኛው ጊዜ እስቲ እዩት፣ ወንዱ መንፈሳዊ ሴት የለችም ይላል፣ ሴቷም ደግሞ ፈርሃ እግዚአብሔርና ለዚህ ለመንፈሳዊ ቤት የተዘጋጀ ወንድም የለም ይላሉ። ማለት እነዚህ ሰዎች መች ነው የሚገናኙት? ማለት እንዲገናኙ ግን ምንድን ነው የሚያስፈልገው መሰላችሁ? ሁለቱም ጋር ያለመዘጋጀት ጉዳይ አለ ብዬ ለማሰብ ነው። ሴቷ የተዘጋጀች ስትሆን ወንዱ ለዛ ነገር ብቁ አይደለም። ብቁ አይደለም ማለት ምን ማለት ነው? ራሱን አያዘጋጅም። ይጽፋል ወይንም ደግሞ ያስባል እንጂ ያ ነገር እግዚአብሔር በተለያየ መንገድ ሲያመጣለት ለዛ ነገር ራሱን ያዘጋጀ ሰው አይደለም፣ ከልብ የተዘጋጀ አይደለም ማለት ነው። አብረን ንስሐ እንግባ፣ አብረን እንጸልይ፣ አብረን እንስገድ፣ አብረን ቅዱስ ቁርባን እንቀበል ስትለው አይፈልገውም። ይሄንን ህይወት በተግባር ይፈልግ፣ በሐሳብ ይፈልገዋል። በተግባር ግን ያንን ለማድረግ በጣም ነው የሚቸገረው። ለምን መሰላችሁ? እንደዚህ ብላችሁ አንዲት እህቴ ምን አለች መሰላችሁ? እሷ ቅዱስ ቁርባን የምትቀበላት የምትጸልይ ናት። ያላት መንፈሳዊ ህይወት ጀስት በቃ ለራሷ በቂ ነው። እና አንድ ሰው ወደ ህይወቷ ይመጣል፣ በጓደኝነት ይቆያሉ። በዛ ጓደኝነት ውስጥ ከዚህ ወንድም ጋር አብረን ቅዱስ ቁርባን እንቀበል፣ አብረን እንጸልይ፣ አብረን እንስገድ ማለት ነው ባለበት ቤት ውስጥ በራሱ ማለት ነው የጸሎት ህይወት እንዲጀምር ታማክሯለች ማለት ነው። ያ ሰው ግን እኔ አውቃለሁ ነው የሚለው። ገባችሁ አይደል? እኔ አውቃለሁ ማለት ምን ማለቱ ነው? አንቺ እንዴት አሁን መተሽ እኔን በዚህ መንገድ ልታሰብልኝ ትችያለሽ ነው። እግዚአብሔር በማንም ላይ ሆኖ ሊሰራ ይችላል። ገባችሁ አይደል? እውቀታችን ብዙ አይነት እውቀት ሊኖረን ይችላል። እና ይሄ ሰው ምን አይነት ፈተና ሆነባት መስላችሁ? ለዚህ ሴት ለህይወቷ ራሱ ፈተና ሆነባት። ላላት የቅዱስ ቁርባን ህይወት፣ ላላት የጾም ህይወት፣ ላላት የስግደት ህይወት፣ ላላት ፈርሃ እግዚአብሔር ራሱ ፈተና ሆነባት። እንጸልይ አብረን ሱባኤ እንያዝ ስትለው ይሄ ሰው የሚያቀርብላት ምክንያት ስራ በዛብኝ፣ ስራ አለብኝ፣ በቃ አሳማኝ ያልሆኑ ምክንያቶችን ነው የሚያቀርበው። እቺ ልጅ እኮ ጥሪ ያደረገችለት እሷ ብቻ አይደለም፣ በእሷ ውስጥ ሆኖ የሚጠራው ክርስቶስ ነው። ገባችሁ አይደል? ይሄ በየቤቱ በየሰው ህይወት በእውነት ነው ማለት ሲገሩ ቤቶቻችሁ ጓደኞቻችሁ ነው። እሷ መንፈሳዊ ከሆነች ማለት ነው ጭራሽ ከዛ መንፈሳዊ ህይወት የሚያወጣት ነው የሚሆነው። ባለትዳሮቹ ጋር ሄዱ። እሷ መቅረብ ትፈልጋለች፣ እሱ መቅረብ አይፈልግም። ምክንያቱም እንደው ሲባል ስራ ይላል። እንዴ ወንድሜ ስለ ቅዱስ ቁርባን በደንብ ተማር እንጂ ስለ ጾም፣ ስለ ጸሎት፣ ስለ ስግደት ህይወቱን እኮ የምትጀምረው ለማንም ብለህ አይደለም፣ ለራስ ነፍስ ነው። እና እባካችሁን በተለይ የሆነ ሪሌሽንሽፕ በሚጀምሩ ወንድምና እህቶች በተለይ ሴቷ መንፈሳዊ ህይወት ካላት ክብረ ንጽህናዋን ጠብቅላት፣ ያላትን የቅዱስ ቁርባን ህይወት አክብረላት። ብትችል አብረሃት እየቆረብክ አብረሃት እየጸለይክ አግዛት። በዛ ውስጥ አብረህ እየቆረብክ የምታገኘው ፍሬ የተባረከ ፍሬ ነው የሚሆነው። ከንጽህና ነው ወደ ቅድስና የሚታደገው። ያም ደግሞ በልምምድ በምታደርገው መንፈሳዊ መመላለስ ውስጥ ክርስቶስ ራሱ ለመልካም ነገር ያዘጋጃል፣ ያበቃል። እና በተለይ ወንዶች በጣም ብዙ እህቶች መንፈሳዊ ህይወት ይዘው ነገሩት ምንድን ነው? መንፈሳዊ የሆነ ወንድ አይኖርም። ሴቶቹ እንኳን ተዘጋጅተው ያ ሰው ዓለማዊ ሆኖ እንኳን ቢመጣ ያ ሰው ጭራሽ ለነሱ ፈተና ሆኖ በዝሙት የሚጥላቸው ከመንፈሳዊ ታረቋቸው ብቻ በጣም ብዙ ችግር አለና እባካችሁን ወንዶች በተቻላችሁ አቅም ራሳችሁን ከሀሳብ በተሻለ በተግባር እናዘጋጀው ነው ብለው። እህቶች ጋርም ያው እንደዚህ አይነት ችግር አለ፣ ግን አብዛኛው ወንዶች ጋር ይህን ነገር ስለሚታይ ነውና ወንዶች እንግዲህ ቆፍጠን ማለት ይጠበቅብናል ብዬ ነው የማስበውና እስቲ በኮሜንት ሀሳባችሁን አጋሩኝ። ምናልባት በኮሜንት የሚታረም ነገር ካለ ተጨማሪ ቪዲዮ ሰራበታለሁ ማለት ነው። እንግዲህ ወንድማችን የተናገረው ሀሳብ ትክክል ነው። ምክንያቱን ወንድማችን ሳያቀርብልን ወንድሞቻችንን ግን መክሮልናል። እህቶቻችሁን አግዙ፣
ፍቅረኞቻችሁን ሚስቶቻችሁን አግዙ ነው ያለው። በጣም ትክክል ነው። ግን የዚህን ነገር ምክንያት ጠቀስ አድርጌ ልለፍ። እሱ ያው ኦልሬዲ በመንፈሱ ላይ አልተናገረም። ሪሌሽንሺፕ ላይ ነው ወይም ደግሞ በሁለቱ መካከል ያለው ግንኙነታቸውን የሚያወሩትን ነገር ላይ ነው ትኩረት ያደረገው። ምንድን ነው መሰላችሁ ከዚህ በፊት ምናልባት እንደ ቀልድ አድርጌ ያቀረብኩላችሁ አንድ ሰው ደውሎ ሚስቴን መልስልኝ፣ ሚስቴን ወሰድክብኝ ምናምን ብሎ ያለኝ ያልኳችሁ ሰው አለ አይደለም እንዴ? እኔም የራሴ ሚስት አለችኝ ምንድን ነው የምታወራው አልኩት። እና ኧረ እኔ ሚስቴ በቃ ያንተን ትምህርት ነው የምታዳምጠው፣ ወጥም ታማስል ቡናም ታፍላ ጆሮ ላይ ኢርፎን አድርጋ በቃ ምንም በፍጹም እኔን አታዋራኝም፣ አትሰማኝም፣ እንደገና ደግሞ አልሰጥም አለችኝ ይላል። ነግሬያቸዋለሁ አይደል? እንዴ ናት እና እንዴት ትከለክላለች? አልሰጥም አለች። አቅርባት አልኩት። ከዛ አይደል መምህር አለኝ። አዎ አልኩት። እንዴት ነው የምትከለክልህ አልኩት። እኔ በቃ ትምህርቴን የማያዳምጥ ሰው እንደሆነ ገብቶኛል። ከዛ እህታችን አቀረብኳት፣ ቀረበችልኝ። ለምን ነው የምትከለክዪው ስላት ሳቀች፣ ቀልድ መስሏት። አንቺ የምሬን እኮ ነው አልኳት። ወደ ውጭ ውጭና ላውዱን አጥፍተሽ አውሪኝ አልኳት እና ወደ ውጭ ወጥታ አወራችኝ። እንዴት ትከለክያለሽ? አንደኛ ነገር ምንም የገባው ሰው አይደለም ይሄ ሰው። ቢያንስ መንፈሳዊ ሕይወት እንዲገባው ስግደት፣ ጾም፣ ጸሎት እንዲያውቅ ትምህርቱን እንዲያዳምጥ ትዕግስት ያስፈልጋል። ሁለተኛ ነገር ደግሞ የምታውቂውን ታሪክ ቁጭ ብለሽ አንቺ እየነገርሽው አንደበትሽን አሳምረሽ በደንብ አድርገሽ የእኔ ማቀርበውን ገጠመኝ በአጠር አድርገሽ በ10 ደቂቃ በ20 ደቂቃ ውስጥ ስታቀርቢለት የመጓጓት የማዳመጥ ፍላጎት ያድርበታል። ምንም የማያውቀውን ሰው ጾም ነው አልሰጥም ዞር በከዚህ ምናምን እንደገና ደግሞ ማታጫውቹ ከሆነ ጆሮሽ ላይ ኢርፎን አድርገሽ ማንተማቲ ከሆነ ችግር አለ ማለት ነው። ጎርተሽዋል አልኳት። ይሻላል መምህር ጾም እኮ ነው አለችኝ። ይሁና በቃ ስጭ የተባልሽውን መስጠት ነው። ምክንያቱም አያውቅም ይሄ ልጅ አቅርበሽው ነው። ሚስቱ ነሽ፣ ባልሽ ነው። ከዛ በኋላ ነው ቀስ ብሎ ነገሮች የሚስተካከሉት አልኳትና እሺ አለች። ከዛ የሚፈልገው ነገር ተሰጠው። አመሰግናለሁ መምህር ደርሶኛል ምናምን አለ። እንዴ እኔ ጋር እኮ አልነበረችም አንተ ጋር ነች ያለችው፣ የራሴ ሚስት አለችኝ አልኩትና ትንሽ ተሳስቀን ተለያየን። ከዛ 15 ቀን ያክል እንደፈለገ ደስ ያለውን ሲያረቅ ቆየና 15ኛው ቀን ላይ ምን አላት? እኔ መሬት ልተኛ አንቺ አልጋ ላይ ተኛ አላት። ለምን ምን ነው አለች። እኔ እንግዲህ ዘዴ ነግሬያታለሁ። አብረሽ ልተኝ ስትይ ሰውነትሽን የጸሎት ውሃ ወይም የተባረከ ዘይት ምናምን ቀቢው ብያታለሁ። እና እላዩ ላይ ያለው መንፈስ እንዲታሰር ባሏ ላይ ያለው የዝሙት መንፈስ ይሄ ጾም ውስጥ የሚጨቀጭቃትን ማለት ነው። እና በቃ ደስ ብሎታል። ግን ከእግዚአብሔር ጋር ያለያየሽ መሰለኝ። በቃ ጾሙንም ምኑንም ትተሽ ለኔ ብለሽ ነው እንትን የምትይውና በቃ በድን ሆንሽብኝ። እኔ የምፈልገውን ጉዳይ ፈጽሜ ስነሳ አንቺ ምንም በቃ የምትንቀሳቀሽም አይደለሽም እና በቃ ይቅርታ እንዲያውም ተፈታተንኩሽ ምናምን ብሎ መሬት ካልተኛል ኖ እኔ ጾም ላይ ነኝ ያለሁት መሬት ትተኛለሁ፣ አንተ ደግሞ አልጋ ላይ ትተኛለህ ተባባሉና ከዛ ደወለችልኝ። መምህር አለችኝ። አቤት። አልፈልግም እኮ አለኝ። ይቅርብኝ አለኝ አለችኝ። አየሽ አሁን ደግሞ ማነህ እኔ ስትፈታተነኝ የነበርከው ታሰር ብለሽ ደግሞ ጸልይ አልኳት። አሁን መስገድ ትችላለሽ፣ አሁን አይፈታተንሽም አለ። ማነህ ብለሽ ጠይቂው አልኳት። ማነህ ብላ ስትጠይቅ በህልማ ማሳየት በእውንም ጮኸች። የራሷ መንፈስ ነው ወደ ባሏ ሄዶ መልሶ ደግሞ እሷን በዝሙት ሲፈትናት የነበረው ምን ማለት ነው? ነቃች ሚስት። ባሏ ስራ ነው የሚውለው፣ እሷ ነቃች። የኛን ትምህርት አዳምጣ ምናምን ኦኬ። እናቴ ጨሌ ታመልክ ነበረ፣ ይሄ ነኮተት ነበረ። አዎ ገባኝ። ቤተሰቦቼ ችግር ነበረባቸው፣ በጣም ከባድ ችግር። ስለዚህ ምን ማድረግ አለብኝ? መስገድ አለብኝ። ስትቀጠቅጥ፣ ስትሰግድ፣ ምን ስትል፣ ስትጾም፣ ስትጠመቅ ደነገጠ መንፈሱ። ከቤተሰብ የመጣው ደነገጠና ማላይ ይረፍ። መቼም ዕቃ ላይ ጉዝ ላይ አርፍም። ቤት ውስጥ ሰነፍ ሰው ካለ መጀመሪያ ሰነፍ ሰው መርጦ ሰነፍ ላይ ያርፋል። ሁሉም ጎበዝ ከሆኑበት ደግሞ ቆሻሻ ልብስ ላይ፣ ጓሮ አትክልት አተላ ላይ ምናምን የሆነ ዛፍ ላይ ይቀመጣል። መንፈስ ስለሆነ የት እንደተቀመጠ አናውቀውም። እና የራሷ መንፈስ ነው ለካ ባሏ ላይ ሄዶ ማረፊያ አጥቶ ተጨንቆ ማለት ነው። መልሶ ባሏ ላይ ሆኖ ደግሞ አምጪ ስጭኝ ያለ ሲጨቀጭቃት የነበረው በተዘዋዋሪ መንገድ ባሏን እንደ ሕግ ማፍረሻ ጾም ማፍረሻ አድርጎ ምናምን ሊጠቀም ነበር ያሰበው። ግን ተያዘ ማለት ነው። ተቀብታ የጸሎት ውሃና የተባረከ ዘይት ተቀብታ ከሱ ጋር በመተኛት አቅፏል። ባሏ ነው አቅፋ ነው የምተኛው። ርኩስ ነገር አላደረጉም። በጾም ውስጥ በማድረጋቸው ብቻ ነው ያ ነገር ስህተት የተፈጠረው እንጂ ርኩስ ነገር አልተፈጠረም። ምክንያቱም ባልና ሚስት የሚያደርጉት ጉዳይ ርኩስ አይደለም። ሕግን ከጠበቁ በዓላትን ከጠበቁ አጽዋማትን ግዝት በዓላቶችንና አጠቃላይ ስርዓት ባለው መንገድ ባልና ሚስት ከታች ሆና ባል ከላይ ሆኖ የሚፈጽሙት ጉዳይ ከሆነ
ተፈጥሯዊ ነው፣ እግዚአብሔር የፈቀደው ነው፣ መጽሐፍ ቅዱሳዊ ነው። ሰማይ ስማ ምድርም አድምጪ ነው የሚለው። ሰማይን በወንድ ጾታ ጠርቶ ምድርን ደግሞ በሴት ጾታ ጠርቶ ነው የወንድና የሴትን ሩካቤ ያስመሰለውና እግዚአብሔር የነገረን። ሰማይ ስማ ምድርም አድምጪ ብሎ በግዑዙ እንደሚባለው በሚታየው ነገር ሰውን የሚወቅስበት ወይም ደግሞ ሰውን የሚያስተምርበት መንገድ ነው። አንድም ወንድ ልጅ ዘር በሚያቀብልበት ሰዓት ዘር ከንቱ እንዳይፈስ ነው ሴት ከታች ትሁን የሚባለው። ይሄን ሁሉ ስርዓት ጠብቀው የሚፈጽሙ ከሆነ አንሶላውም አልጋው መኝታው ሁሉ ነገሩ ንጹህ ነው ይባላል። ትክክለኛ ነው። ከዚህ ውጭ ግን ከባልሽ ጋር በምታረጊው ነገር ተስማምታችሁ ከካህን ጋር ተነጋግራችሁ ንስሐ ልትገቡ የምትችሉበትን ነገር በዛ ላይ ባልነቃው ባልሽ ላይ ወይም ባልነቃችሁ ሚስትህ ላይ ግፍ መፈጸም ጥሩ አይደለም። ምክንያቱም አይከላከሉ ነው የሚለው። ይሄ በውስጥ በኩል የምንማማረው የመፈቃቀድ ትምህርት የሚባል አለ። መፈቃቀድ የሚባል ትምህርት አለና በእሱ ላይ ነው ይሄን ነገር የምንማማረው። እና በቃ ከዛ በኋላ ሰውየው ጭራሽ መጥቶ ሊገናኛትም አልፈለገም። በሩቁ ነው በቃ በሩቁ ምን ሆነሃል እናተኛ በቃ ጾም ተፈታ እኮ ስትለው ጊዜ አይደል ምናምን ብሎ ደግሞ ቀስ ብሎ ደግሞ እንደገና ወደ ፍቅር የመጡት። ብትሰግድ ብትጾም ብትጸልይ እኮ እኔ ችግር የለውም አልከለክልህም፣ ግን ስለማታግዘኝ ነው ብላ ቀስ ብላ እንድትመክረው አድርጌ መክራ አሁን አንድ ላይ ናቸው። ሰላም እንዲያውም ከእሷ በልጧል። በጾም በጸሎት በስግደት በጣም ጎበዝ ሆኗል። በልጧታል በመንፈሳዊ ሕይወት በአጠቃላይ። እና ፕሊስ ወንድማችን የተናገረው ነገር ትክክል ነው። ግን ብዙ ጊዜ ሴቶች ወንዶች የማያግዟችሁ የእናንተው መንፈስ ወንዱ ላይ ሄዶ አርፎ እየፈተናችሁ ሊሆን ይችላል። እናንተ ማየት የማትፈልጉትን 3 ነገር ያሳያችኋል ባሎቻችሁ ላይ ወይም ደግሞ ፍቅረኛዎቻችሁ ላይ። አንደኛ እንዳይታመን ሌላ ሴት ጋር ሄዶ ቺት ሲያደርግ የተጻጻፈበት የተነጋገረበት ቴሌግራም ቮይስ የተላላከበትን እናንተ እንድታዩት ያደርጋል። ሆን ብሎ እናንተ ውስጥ ያለው ወንድ መንፈስ ባልሽን ስለማይፈልገው እንድትፈቺው ስለሚፈልግ ወንድ ዛር መንፈስ ከሆነ ማለት ነው። እና በዚህ የተነሳ ፈትቻለሁ ተለያይተናል እንድትዩ ነው የሚፈለገው። ማየት የማትፈልጊው ይሄናል። ሁለተኛ ነገር ደግሞ ሐሳብሽን እንዳይቀበል ያደርጋል። ሁልጊዜ እንዲንቅሽ እንዲያጣጥልሽ የማድረግ ኃይል ይኖረዋል። ሶስተኛ ደግሞ በወጣሽ በገባሽ ቁጥር በየትኛውም አይነት ነገር አንቺን እንዳይረዳሽ ያደርጋል። አይሰማሽም። ጸበልም ጸሎትም ምንም ቢሆን በቃ አይተባበርም። ግን ያንቺው ነው እሱ ላይ አርፎ እንደዚህ የሚያደርገው። ሁሉም ማለት አይደለም ሊሆን ይችላል ነው አብዛኛው ካጋጣሚ ነው መጋቸው አብዛኛው ሊሆን ይችላል። እንደገናም ደግሞ የራሱ አይነ ጥላ ሴት ዛር አይነ ጥላ ወይም እንደ ሚስት አርጋ ያገባችሁ መንፈስ ካለችበት ይሄንን ሰው ሚስት እንዲያገባ ስለማትፈልግ እቺ ውስጥ ያለችው ሴት መንፈስ ሚስቱን ትንቃታለች፣ ታጣጥላታለች፣ ታንቋሽሻታለች። የሐሳቡ ተቃራኒ እንድትሆን ታረጋታለች። ሚስቱ ራሱ እሱ የማይፈልገውን ነገር እንድታሳይ ያደርገው ሆን ብላ የእሱ ሐሳብ ተቃራኒና እንዲናደድ የሚናደድበት ነገር ከስራ እንደመጣ ነጫናጫ እንድትሆን ያደርጋታል። ራሷን እንድትነጫነጭ ያደርጋታል። ግን የራሱ መንፈስ ነው ሚስቱ ላይ መጥቶ የሚያርፈው። በድካሙ ሰዓት እንድትቆጣ ያደርጋል። የታዘዘችውን አትፈጽምም፣ ግዳጇን አትወጣም፣ ንጽህናዋን አትጠብቅም። በዚህ በቃ የሚደብረውን ነገር እንዲያይ ያደርግና ክብሩን አትጠብቅለትም። ወንድ ልጅ ክብሩን ይፈልጋል። በተለይ ባል አባት ምንም ሆነ ድሃም ሆነ ሀብታም ምንም ሆነ በቃ ወንድ ልጅ አባወራ ክብሩን ይፈልጋል። የታወቀ ነው የትም ቦታ ላይ። ይህን ሁሉ ንቃ ደርምሳ በቃ ቁጣው እንዲመጣና እንዲመታት ምናምን የማድረግ ይፈጠራል ማለት ነው። ይሄ ሁሉ ግን የሚከናወነው በምንድን ነው? ሰይጣኑ በጥበብ ነው የሚሰራው። ምክንያት ፈጥሮ በሆነ ነገር ነው የሚፈጥረው። አንድ በተለይ ባለች ትንሽ የቃላት አይን እንዲጠፋ እጅ እንዲበላሽ ሁሉ ነገር እንዲሰባበር ትዳር እንዲፈርስ የማድረግ ኃይሉ ላላቸው ግን እስካልነቃን ድረስ ነው ይሄ የሚሆነው። ይሄ ሁለተኛው ነው እንግዲህ መጀመሪያ ምን አልኳችሁ? የራሳቸው የሴቶቹ መንፈስ ወንዱ ላይ አርፎ፣ ሁለተኛ ደግሞ የወንዱ መንፈስ ሴቷ ላይ አርፎ፣ ሶስተኛ ደግሞ በሁለቱ መካከል ደግሞ የሚገባ ደግሞ መንፈስ አለ። ወይ መተት ነው፣ መተቱ ሰላቢ ሊሆን ይችላል። ዘመድ ከመጣ እነሱ ቤት የዘመድ መንፈስ ሊሆን ይችላል። ወይ ደግሞ በመስተፋቅር አግብቷት ከሆነ ያፋቀራቸው ያው መንፈስ መልሶ ያጣላቸዋል። የዝሙት መንፈስ አገናኝቷቸው ከሆነ ያው የዝሙት መንፈስ ያለያያቸዋል። ምን እስከሆነ ድረስ የሚስማሙት ዝሙት ለመፈጸም ብቻ፣ ሰንበትን ለመሻር፣ ለመጨፈር፣ ለመደነስ፣ ቡጊ ምናምን ኦፔራ እያለ ይቀጥላል አይደል? መጠጡ ምኑም ሲጋራው፣ ሽሻው ምናምን። ልክ ትዳር የሚባለው ነገር ሲመጣ ይላሉ መናፍስቶቹ፣ ለዚህማ አንፈቅድም ይላሉ።
ህግን ለመሻል ከሆነ ችግር የለውም። ህግን ለመጠበቅ ንስሐ ለመግባት የሚያደርጉትን ነገር ግን አይወዱትም መናፍስቶቹ። ከዛ ማፋጨት ይጀምራሉ። የሐሳብ ልዩነት ይጀምራል ማለት ነው። ሞር እዚህኛው ላይ እንዲያውም ትኩረት ይደረጋል። የዝሙቱ መንፈስ ላይ የተገናኙት ናይት ክለብ ከሆነ ጭፈራ፣ መንገድ ላይ የሆነ ማይረባ ደስ ማይል ተገናኝተው ከሆነ ወደ ትዳር የሚፈላለጉት በጣም ብዙ ጊዜ ትዳሩ አይቀጥልም። የመፍረስ እድሉ በጣም ሰፊ ነው እና የታሰበበት ወንድማችን የተናገረው ትክክል ነው።